ኢትዮጵያዊ መልኩ ሀሳቡም አንድ አይነት ነው ለማለት ባልደፍርም፣ ግን ባህላዊ ነገራችን ሁል ጊዜ የሚመሳሰሉ ነገሮች ይኖራሉ። ኦሮሞዎች መርቃ በጣም ነው የሚወዱት። መርቃ ማለት ገንፎ ማለት ነው እና በጣም መርቃ ማለት እንግዳ ስመጣባቸው በቅቤ አድርጎ በሩጎ አድርጎ የሚያበሉት ነገር ነው። መርቃ ማለት ገንፎ ነው። ገንፎ ማለት ደግሞ ሁሉ ሰው ቤት የሚበላ ነው። ይሄ የሚታወቅ ነው። ሀበሻ ጋር ይሄ ሁሉ ይታወቃል። ስለዚህ እነኚህ ተሰብስቦ በጣም ነው የሚያምሩት። መርቃን እየሰሩ ነው ማለት ነው። መርቃ ማለት ያው እንደነገርኳቸው ገንፎ እየሰሩ ነው። ዋው ደስ ይላል። በጣም ነው የሚያምሩት። ኖ ጅራዳ ጀቹ በርባና እግዚአብሔር ይባርካቸው ኑሩልን ማለት እንፈልጋለን። እና በጣም ደስ ይላል፣ ደስ ይላል በጣም ዋው። እንግዲህ እየበሰለ ነው ገንፏችን እየበሰለ ነው። እኔ እዚሁ ምራቄን እየዋጥኩ ነው። እንግዲህ ከጠሩኝ እሄዳለሁ ማለት ነውና ሲጫወት ነው። ያው እንግዲህ ሚዲያ ላይ ስለወጣ ነው። ግን በጣም ነው የሚያምሩት። ዩኒቲያቸው፣ ትብብራቸው በጣም ነው የሚያምሩት። እናመሰግናለን። ይሄ ከኦሮሞ ባህላዊ ምግብ መካከል አንዱ መርቃ ነው፣ ገንፎ ማለት ነው። ስለዚህ እስቲ ሁላቸው እናመሰግናለን በጣም። ከዚህ ቀጥሎ ደግሞ ሌላ አንድ ነገር አሳያችኋለሁ። እስቲ ይሄ ሲያልቅ ሌላ ነገር ደግሞ ታዩታላችሁ። ይሄኛው ደግሞ ሰሜን አካባቢ የሚበላ አምባሻ እየተሰራ ነው። እንግዲህ አምባሻ እንደዚህ ጌጥ ይወጣለታል፣ ያሰማምሩታል። ከዛ በኋላ ነው ምጣድ ላይ የሚወጣው። እማማ እንዴት አድርጎ እንደሚያሰማምሩት በእጃቸው ያሳያል። ስለዚህ ሁለቱም ኢትዮጵያውያን ወይ ደግሞ እማማ ኤርትራውያን ሊሆኑ ይችላሉ። ኤርትራዊና ኢትዮጵያዊ ደማቸው አንድ ነው። ተጋብተዋል፣ ተዋልደዋል። ስለዚህ እኛ ሰውን እንወዳለን። የሰው ልጅ ሁሉ እንወዳለን። እንስሳ እንኳን እርስ በርሱ ይዋደዳል። እኛ የሰው ልጆች ደግሞ እርስ በርሳችን ልንዋደድ ይገባል። በሪጅን አንከፋፈልም። ስለዚህ እንደዚህ ኢትዮጵያዊ እንደዚህ ያማረ ባህል አለው። የሚያስደንቅ ባህል አለው። ስለዚህ ባላችሁበት እንደዚህ እርስ በርሳችሁ ተከባበሩ፣ ተቀባበሉ ለማለት እወዳለሁ። በጣም ነው የማመሰግናችሁ። በጣም ነው የምወዳችሁ። ባላችሁበት ሰላማችሁ የበዛ ይሁን። ላይክ ማድረግ አትርሱ፣ ሼር ማድረግ አትርሱ። እንደገና ደግሞ ሰብስክራይብ ማድረግም አትርሱ። እናመሰግናለን። ይኸው እንደዚህ አሳምሯል። አምባሻቸውን አሳምሯል። እንደዚህ ያማረ ሆነዋል ማለት ነውና እድሜና ጤና ይስጥልኝ ለሁላችሁም፣ ለባለመርቃዎቹም፣ አምባሻውም ባላችሁበት ሰላማችሁ የበዛ ይሁን። እናመሰግናለን። በጣም በጣም ነው የምንወዳችሁ። በጣም ነው የምንኮራባችሁ። ሁላችሁ አሁን መሃሉ ደግሞ እንዲህ ተከፍተዋል። እንግዲህ ሁሉ ነገር ምስጢር አለው። እናመሰግናለን። ባላችሁበት ሰላሙ ነው።